ዛሬ መህልቅ በአንድ አመቷ ነብይ ትሾማለች። ሰይጣን ይደፋ፣ ነቢያት ይብዙ። ድሮ ቢሆን እንደ መጽሐፍ ቅዱስ መለከት ይነፋል። ኢየሱስ ያድናል። አሜን። ነቢያት ይበዛሉ፣ አገልጋዮች ይበዛሉ፣ ቤተክርስቲያን ይበዛል። ይበዛል። ውልድ በክርስቶስ ይጠቀለላል። አሜን ነው ወይ? እሺ አሜን። ናገር ትንሽ ዛሬ አይደለም ነብይ የሚሆነው። አሜን ነው ወይ? መጽሐፍ ሲናገር ከመወለዳችን የመረጠን ይላል። እስኪ አሜን ነው ወይ? ያ የተመረጠው ያ የተቀባ ነው። ጥሪ ግን ጊዜው የሚደርስበት ጊዜ አለ። ይወጣና በፍሬ ሲታይ ጊዜው እንደደረሰ እናውቃለን። ጥሪው የዛሬ አይደለም፣ ከማህፀን ሳለ ነው የተለየው። እስኪ አሜን። የጊዜ ጉዳይ ነው። ጊዜው ሲደርስና ፍሬው ሲያፈራ ደግሞ ቤተክርስቲያንና አባት የሆኑ ሰዎች ያንን ሰው አንተ ፍሬህ ይሄ ነው አይተናል ብለው እውቅና ይሰጣሉ። ልክ እነዛ ሰዎች ከመቀባት በኋላ ምን ይሆናሉ ማለት ነው? በአየሩ ላይ የመግዛትን ኦቶሪቲ ከአባቶች ጋር ይወስዳሉ ማለት ነው። ዛሬ ወንድማችን አንተነህ ገረመው ይባላል። ከሐዋሳ ነው የመጣው። ኢየሱስ ለዘላለም ጌታ ነው። እኔና ወንድማችን አንተነህ ገረመው እስካሁን ወንድም ነው። ከቅባቱ በኋላ ነው ነብይ የሚለው የሚጸድቅለት። እስኪ አሜን ነው ወይ? እስከ ዛሬዋ እስከምንገናኝ የተገናኘ ነው ረዘም ያለ ጊዜ ይሆናል። አመታት ተቆጥሯል። እንደ ወንድም እንደ እግዚአብሔር ሰው ሼርን እንደራረግ ነበር። ደግሞ ቤተሰብ ነው። ሐዋሳ ሄድኩ ካልኩ እነሱ ቤት ነው ማርፈው። ባለፈውም የነበራችሁ ሰዎች ታውቃላችሁና ረጅም ጊዜ አብረን አሳልፈናል። የእግዚአብሔር ሕይወቱን አውቃለሁ። ባለቤቱ ደግሞ ሚሚ ትባላለች። አዲስ ብርሃን እኔ ሚሚ ነው የማውቀው። እስከዛሬ ያልነገርከኝና አሁን ነው የምትነግረኝ። እኔ ማቀው ሚሚ ነው። ዛሬ ሚሚ ብዬ ነው ማስተዋወቅ። አሜን። እንግዲህ የቤት ነው። ተባረካ የተቀባሰ ዛሬ አሜን። ማከላችሁ ያለ ወጥቶ ሄዷል። በቃ ቻላካታ አሜን። ይህን ስናገር በቀባኝና በእግዚአብሔር በተቀቡ በእግዚአብሔር ፊትና በእናንተና በአብ በወልድ በመንፈስ ቅዱስ ፊት ሆኜ እውነትን እናገራለሁ። ህይወቱ ላይ ያየሁትን ለተዳሩ ታማኝ ሀምብል እግዚአብሔርን በጣም የሚወድ ብዙ እንዲህ ነው ተብሎ እንዲወራለት የማይፈልገው አመታት ተራራ ላይ በዝግጅት ያሳለፈ አመታት ነው ያልኩት። አመታት እና በትምህርት ቀሽም ሆኖ እንዳይመስላችሁ የብዙ ዲግሪዎች ባለቤት ነው። በስራ ዓለምን በጣም አሳልፏል። እንደኛና እንደሱ እቅድ ዛሬ ሌላ ሀገር ነበር የሚሆነው። እግዚአብሔርን ለዛ ጉዳይ ሲፈልገው እግዚአብሔር ደግሞ ለራሱ ጉዳይ ፈለገው እና አህያው ጠፍቶበት ሲሄድ እሱ ደግሞ ለንግስና ፈልጋለሁ ብሎ ሳውል እንደተቀባ ተራራው ላይ እሱና አምላኩ ተገናኙ። ሲገናኙ እንደዚህ ያደረገው አሁን አህያውን ተወውና እኔ እፈልጋለሁ። ለአመታት ነው የምነግራችሁ። ለአመታት ተራራ ላይ ያሳልፏል። ለአመታት በዚህ መፈለግ ውስጥ እግዚአብሔር ጥሪውን ነገረው። መገለጥ ጀመረ። ለዚህ ራእይ 3 መልእክቶች አምጥቷል። እዚህ ከመድረሳችን በፊት 3ቱን መልእክት ጻፍኩ፣ በልቤ ያዝኩ። 3ቱም ተፈጸመ። አሁን ላይ ደግሞ በቤት ውስጥ ባለች ቤተክርስቲያን ይላል መጽሐፍ ቅዱስ። እስኪ አሜን። በቤት ውስጥ ያለች ቤተክርስቲያን በቤት ውስጥ ደግሞ አሁን አገልግሎት ከጀመረ ስንት ወር? ወደ 4ኛ ወር ገብቷል። አንዱን እሁድ ባለፈው የሄድኩ ጊዜ እሁድ የቀረውት እሱ ቤት ያለውን ፕሮግራም ለማየት ነበር። አዲስ አበባ ላይ አንዳንድ ቸርቾች ያለው የሰው ብዛት ይመጣል። ቤት ውስጥ አየን፣ ሲተነበይ አየን ፍሬውን። ነፃ ያወጡትን ሰው ፍሬዎችን አየን። የተፈወሱትን ፍሬዎችን አየን።
ይሄ ሁሉ በሆነ ጊዜ አንድ ነገር ሆነ። እስከዛ ድረስ እንደ ቀደመ መንፈሳዊ ሰው ነበር ማሳዮችን አርግ፣ እችኛዋን አርግ፣ እችን አርግ እያልኩኝ የዛሬ ኦልሞስት ወር ከምና 2 ወር አካባቢ ላይ አባትነት ፈልጋለሁ፣ አባትነት ካንተ ነው የተካፈልኩት፣ ቅባት ተካፈልኩት አለ ህይወትም አካሄድም። ከዚህ በኋላ አባትነት ባንተ ስር ሆኜ የምትለኝን ልቀበል ልገዛ ራይ ይሁን ብሎ ጠየቀኝ። እኔም በእግዚአብሔር ፊት ጸለይኩ። እግዚአብሔርም ራይ ታረገልኝ። አሜን ልጅነትን ተቀብያለሁ፣ እኔም አባትነት ሆናለሁ ብዬ በእግዚአብሔር ፊት አጸደቅኩት። በጭብጨባ ለጌታ ክብር አሜን። የዚህ ራእይ አንዱ ተልእኮ የተቀቡትን ማስነሳት ነው። ስንወጣ የሰማሁት ኪዳን 70 ነቢያት፣ 70 ሐዋርያት፣ 70 አስተማሪ፣ 70 ፓስተር የሚል ኪዳን አለን። 5ቱን ኦፊስ ዛሬ ከ70 ነቢያት 69 ቀሩ ማለት ነው። ማላካታ አሜን። ገና ራእይ ሳልጀምር የሰማሁት ኪዳን ነው። ኢየሱስ ጌታ ነው። ስለዚህ ይሄንን ደግሞ በጽሁፍ ለሽማግሌና ለቤተ ክርስቲያን መጣ። ለሽማግሌዎች ማሳወቅን አሜን ብለን አጸደቅን። ዛሬ በአብ በወልድ በመንፈስ ቅዱስና በዚህ ህዝብ ፊት ይሄንን ቅባት አክኖሌጅ እናደርጋለን፣ እንቀባለን። ከዛሬ ጀምሮ አንተነህ ገረመውና ባለቤቱ የሱ ራእይ የመህልቅ ራእይ ነው። መህልቅ የሱ ነች። አሜን ነው ወይ? በቅርብ ደግሞ ጌታ ኢየሱስ ይረዳዋል። አዋሳ ላይ ብራንቹ ይወለድ። አሜን የሚል ደስ ያለው ያጨበጭባል ጌታ። ስለዚህ ወደ አዋሳ ስንሄድ ከዚህ በኋላ ቸርች አለን። እስኪ አሜን። የት ጋር እንሄድ አይባልም፣ ቀጥ ብለን እንሄዳለን። ያገለግለናል። እዚህም ታያላችሁ የእግዚአብሔር ክንድ አለበት። ዛሬ እንደዚህ ይሆናል። በእናንተና በእግዚአብሔር ፊት እውቅናና ቅባት እናሳርፋለን። ከወራት በኋላ ደግሞ አምናለሁ ለምርቃት ደግሞ እንሄዳለን። አሜን። ወንጌል እየሰፋ እቺ ቤተ ክርስቲያን እየሰፋች በቅርብም ደግሞ ምንቀባቸው አሉ። ጸልዩ፣ ይመጣሉ፣ እንቀባለን፣ አካል እያደረግን እንለቃለን። ደስ ያለው ብቻ በጭብጨባ ላይ አሜን። ያዕቆብ ስር ይሰዳል። ይሄ ራእይ ስር እየሰደደ ይሄዳል። ዓለምን እንገዛለን። ደስ ያለው በጭብጨባ ይሰጣል። አንድ ነገር ነው የምናደርገው። አሁን ሽማግሌዎች ይዘጋጃሉ። 2 ሽማግሌና በጣም የምንወደው ፓስተራችን ደግሞ ፓስተር ይሜ አብሮ እንባርካለን። መጨረሻ ላይ 2ቱ ሽማግሌን ይወክላሉ። ፓስተር ደግሞ የዚህ ራእይ ቀኝ እጅ ስለሆነ ደግሞ አብሮ ይባርክልናል። አሜን ነው ወይ? ክብር ለማን ይሁን? አሁን ስንጸልይ ሰማይ አብሮን አሜን ብሎ ያጸድቀዋል። እስኪ አሜን ነው ወይ? ነገ የመዓት ትውልድ እናትና አባት ይሆናሉ። ዛሬ ቀን ጀምሮ ልክ ሲቀቡ አባትና እናት ያደርጋቸዋል። እግዚአብሔር ራሱን አምኖ ወደ እነሱ ትውልድ ይልካል። ከባድ አደራ ነው። ከባድ ቅባት ነው። አሁን ይንበረከካሉ። ወደዚህ እኔ የመቀባት ስራ ታደርጋለህ። የመባረክ ስራ በኋላ ላይ እናደርጋለን። በጭብጨባና በማጀብ ይመጣል። ወደዚህ አጨብጭቡላችሁ። አካቶላ ፋሼሌሞስ ሻላላሎስ ማካታታታታስ ኤሌሌሌሌሌሌሞስ በብዙ ፍሬ ተባርካቸው ዘንድ የትውልድ አይኖች ወደ እነሱ ይሆን ዘንድ ሞገስ ሆናቸው ዘንድ ያንተ የሰማይ ፈቃድ ብቻ ያንተ የሰማይ ፈቃድ ብቻ ያንተ የሰማይ ፈቃድ ብቻ ይገዛቸው ዘንድ የምትመራቸው መንፈስ ቅዱስ አባታቸው መንፈስ ቅዱስ ያችን ምድር አሳልፈህ ትሰጣቸው ዘንድ ታላላቁን አሳልፈህ ትሰጣቸው
ታናናሹን አሳልፎ ትሰጣቸው ዘንድ አላላላላላባሽ ራጋባባባባባሽ ራጋባባባባባሽ የዛች ምድር ዘንዶ የዛች ምድር እርግማን ይገዛላቸው ዘንድ በፊታቸው እርግማን ላይቆም፣ በፊታቸው ኤችአይቪ ላይቆም፣ በፊታቸው ካንሰር ላይቆም፣ በፊታቸው ከርስ ላይቆም፣ በፊታቸው የሞተ ላይቀርበስ ነው። የትንሣኤው ኃይል እያስኬድከን ያለው ኃይል አሁን 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 ቅባት እናካፍላለን። አባቶ ሆይ ያቺ ምድር እጇን ትስጣቸው። ያቺ ምድር እጇን ትስጣቸው። ያቺ ምድር እጇን ትስጣቸው። እኛንም እግዚአብሔር አምላክ እንደ አባት ይሄን ራእይ ይዘን እንሄድ ዘንድ በጌታ በኢየሱስ ጸጋ ይበዛልን ዘንድ ጸልየናል። እልልታ ጩኸት ለኢየሱስ። የነሱና ደግሞ ይበረከኩና በቤተ ክርስቲያንና በፓስተሮች ቅባት ደግሞ እንደገና ተንበርክከው የበረከት ቃል ይንበረከኩና እንደገና የበረከት ቃል እናዘንብባቸዋለን። ዝግጁ የሆነ አብሮ አሜን እያለ ይወስዳል። አሁን ቀጥታ ወደ ፓስተር ሄዳለሁ። ይባርካል። ሽማግሌዎች እጅ ጭናሉ። ራካቶ ኮማንደር ሚሾ ላይ አሌክስ ደግሞ ነብይ አንትዬ ላይ እጅ ጭናሉ። ፓስተር ደግሞ ይባርካል። ኢየሱስ ለዘላለም ያድናል። እግዚአብሔር ለሐዋሳ መድኃኒትን አስነሳ። እግዚአብሔር ለኢትዮጵያ መድኃኒትን አስነሳ። በጌታ በኢየሱስ መድኃኒት የሚያደርግ የእግዚአብሔር ሞገስ በላያቸው ላይ ይፍሰስ። ኃይል ይሁንላቸው፣ መውረስ ይሁንላቸው፣ መስፋት ይሁንላቸው። እግዚአብሔር አበዛን አሰፋን የሚሉበት በጌታ በኢየሱስም ኃይል እንዲሆንላቸው ጸልያለሁ። እሳት በላያቸው ላይ ይቀመጥ፣ እሳት በላያቸው ላይ ይቀመጥ። ኃያላንን የሚያስገዛ ታላላቆችን የሚያስገዛ እግዚአብሔር አምላክ ኃያል ነኝ ያለውን የሚወጋ የእግዚአብሔር የሞገስ ኃይል በእነሱ ላይ ይቀመጥ። ሞገስ በላያቸው ላይ ይሁን፣ ሞገስ በላያቸው ላይ ይሁን። ይህ እሳት ላይ ይያዝ፣ እየጨመረ ይንደድ፣ ላይቆም እየጨመረ ይንደድ። በኢየሱስ ስም ጉልበቱን አጸናው፣ ወገቡን አጸናው፣ ትከሻውን አሰፋው። በኢየሱስ ስም የተባረኩ የሆኑ አሜን። እልልታ በጩኸት በኢየሱስ ስም አሜን። እኔ አንድ ነገር መናገር እፈልጋለሁ። ጌታ ፍቅር ነው። አሜን አሜን። እኔ ትላንትናዬን እያሰብኩ ትላንት ከየት እንዳነሳኝ የዛሬው አንተነ እዚህ ጋር ቆሞ የምታየው አንተነ ትላንትና ከአመድ ከቆሻሻ ከጫት ቤት ትላንትና ካለቀ ቤት እግዚአብሔር በሰውም ከሚጠየፉበት ስፍራ ነው ያነሳኝ። ኢየሱስ ጌታ ነው። ኦ ክብር እስቲ አንዴ ክብር ስጡልኝ። የውላችሁ አራኝ አጸዳኝ፣ እንደገና ደግሞ ለአገልግሎት ሾመኝ። ኢየሱስ ጌታ ነው። ሃሌሉያ። የእግዚአብሔር ምሕረት በእኔ ላይ ተገልጧል። አሜን። የእግዚአብሔር ምሕረት ኃያላት። የእግዚአብሔር ምሕረት ሊሚቴሽን የለውም። ትላንት እንዲህ ነበር የማይል እግዚአብሔር ትላንት በጨለማ ውስጥ ሆኜ የእግዚአብሔር ተቃራኒ ሆንኩ። በሰይጣን ሊድ የምደረግ ሰውዬ አድኖኝ በመንግስተ ሰማያት ስሜን አጽፎልኝ ደሙ አጥቦኝ ኢየሱስ ጌታ ነው። ደግሞ አገልግለኝ ያለ ምስኪን የዋ ትሁት አምላክ ክብር ለጌታ ይሁን። ሃሌሉያ። ኢየሱስ ይችላል። ባይዘ እንደዚህ ብዙ ምእመን ያለበት ስፍራ አላገለግልኩም። በቤቴ ነው እና ቤቴም ሞልታ ነው ማገለግለው። ክብር ለጌታ ይሁን። ዛሬ ደግሞ ሃሌሉያ ይችላል ጌታ አሜን። ላሳጥረውና ከአባቴ ነብይ ጃፒ ጋር የተገናኘ ነው 2013 ነውና ኦልሞስት 5 አመት ማለት ነው። 5 አመት ያህል
ህይወቴን በደንብ ያውቃል። የሱንም ነገር አውቃለሁኝና አገልግሎቱ በጣም ይማርከኛል። ከአገልግሎቱ በላይ ደግሞ ህይወቱ ይማርከኛል። እጅግ ፍለፊቴ ስለሆነ አይደለም በጌታ ፊት ነው የምናገረው። እናንተም ደግሞ የምታውቁት ታውቁታላችሁ። እጅግ የዋህ ሰው ነው፣ ቅን ሰው ነው። ክብር ለጌታ ይሁን። በጣም ልቡ የተከፈተ ሰው ነውና እኔ ይገርመኛል እንደዚህ አይነት ልብ ለምስኪኖች የሚራራ ልብ አለው። ከምስኪኑ ጋር ምስኪን የሚሆን ከትልልቅ ስፍራው ሰዎች ጋር ደግሞ እንደዛ የሚያደርግ የሆነ ሙሉ አድርጎ የሰራው ሰው ነው። አሜን። እድለኛ ናችሁ። ክብር ለጌታ ይሁን። ሃሌሉያ። ማለት ብዙ ጊዜ ወደ ሐዋሳ ይመጣል፣ እኔም ወደዚህ አዲስ አበባ እመጣለሁ እና ብዙ ጊዜ እንገናኛለን። በነዛ ወቅቶች ነብይ ሲያገኘኝ እኔ ኖርማል የሆነ ጴንጤ ነበርኩኝ። ኖርማል የሆነ ጴንጤ ማለት የሆነ አገልግሎት ራእይ የለኝም፣ በቃ ቸርች ሄዳለሁ፣ የጸሎቱም ህይወት የለኝም። ያቃል የሆነች ብቻ የሆነች ነገር ነበረችና ያቺን ነገር ግን አወራዋለሁ። ሳወራው እኔም እኮ ሲጀምረኝ እንደዚህ ነው ይለኝ ነበር። ክብር ለጌታ ይሁን። እና በውስጤ እየቀረጸው መጣ። እኔ ይሄን እንደሆንኩ አልነገርኩትም። እንዲህ እየሄድን እንዲህ እኮ ብዬ እንዲሆነ ስለው በቃ ይሄ ምልክቱ ነው ይለኛል። ኢየሱስ ጌታ ነው። አሁን ምልክቱ እየታየብህ ነው፣ ጠንክር። እኔም ስጀምር ገራዥ እያለሁ እንደ አይነት ምልክት ነበረብኝ። ስለዚህ ይሄ እግዚአብሔር መርጧል። እግዚአብሔር የጀመረው ነገር አለ በውስጡ፣ እሳቷን አቀጣጥል ይለኛል። ኢየሱስ ጌታ ነው። ልክ ፖል ለጢሞቴዎስ እንዳለው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እና እኔ እንደዚህ ላለሁኝ ልክ ማርያም ኤልሳቤጥ ማርያም ጋር ስትገናኝ ጽንሱ እንደዘለለ፣ ክብር ለጌታ ይሁን። ሃሌሉያ። የኔም ጽንስ መዝለል ጀመረ። አሜን። ክብር ለጌታ ይሁን። የሆነ ነገር እዚህ ውስጥ ይንከባለል ጀመረ። ካትራጃላ እና ባይዘው እኔ ተራራ ስወጣ ለራሴ ቅድም ብሎታል ነብይ አህያ ፍለጋ ነበር የወጣሁት። ክብር ለጌታ ይሁን። ከዛ በኋላ የእግዚአብሔርን አጀንዳ ጌታ ተገለጠና የምፈልግ ለዚህ ፐርፐዝ ነው አለኝ። ሃሌሉያ። የሚዘጋጋውን ዘጋጋና እኔና ጌታ ብቻ ቀር። አይበቃም? ኢየሱስ ጌታ ነው። ሃሌሉያ። እኔ እንደዚህ ላለው ዛሬ ለአጀንዳ የሚለዩ ሰዎች አሉ። ለእግዚአብሔር ለሰማይ ፕሮግራም የሚለዩ ሰዎች አሉ። ከዚህ በኋላ ዴስቲናቸውን የሚያስተካክሉ ሰዎች አሉ። የሆኑ ሰዎች ሽፍት የሚያደርጉ ሰዎች አሉ። ወደ ቅባት ዓለም የሚገቡ ሰዎች አሉ። እኔ እያየው ነው። አዳዲስ የሆነ ቅባት በላያችሁ ላይ ሲዘንባየው ከሰማይ ጋር ኮኔክት ስታረባየው ኤራባጋቶ ሳባጃደ ሪማኮ ባባባባባ የእግዚአብሔር ክብር ሲገባ እያየው ነው። ደመናው እየወረፈን ነው እንጂ ሳስነም የሆነ የሚለወጡ ሰዎች አሉ። አኖይንቲንግ መዝለል ብቻ አይደለም፣ በኤልሳቤጥ ላይ መንፈስ ቅዱስ ወረደባት። ከዛ በኋላ ፕሮፌሲ መናገር ጀመረች። ጄላ ባስሮኮቶ ጆኒያ ኃያላን ከዚህ ቤት ይነሳሉ። የተቀቡ ከዚህ ቤት ይነሳሉ። ክብር ያለባቸው ከዚህ ቤት ይነሳሉ። ዛሬ ክብር ይጨምራል። በተቀቡ ሰዎች ላይ ክብር ይጨምራል። በተቀቡ ሰዎች ላይ ኃይል ይጨምራል። ያው በአዳዲስ ሰዎች ላይ ደግሞ የሆነ እሳት ይገባል። እንጂ ሳስነም እኔ ልሰብክ አይደለም። ክብር ለጌታ ይሁን። ሌላ ጊዜ መጥቻ ያገለግላችኋለሁ። አሜን። ኢየሱስ ጌታ ነው። እና ሁለት አይነት ሰዎች አሉ። አንዳንዱ ቅባትን የሚያፈጥን፣ አንዳንዱ ደግሞ እንደ ሳኦል ቅባትን የሚገል። ኢየሱስ ጌታ ነው። እኔ ደግሞ እግዚአብሔር ረዳኝና ቅባትን ከሚያፈጥን አባት ጋር ተገናኘ። እዚህ ቤት ያላችሁ እድለኞች ናችሁ። ሃሌሉያ። እድለኞች ናችሁ። ገና ኃያላን ይነሳሉ። ገና ምድሪቷ ላይ ትንግርት የሚሰሩ ከዚህ ቤት ይወጣሉ። አሜን። ሃሌሉያ። እና ጌታ ረዳኝ። በጣም ብዙ አካሄዶችን ብዙ ነገሮችን በተገናኘን ጊዜ መንፈሳዊ ነገር ነው የምናወራው። ሌላ ወሬ ምንም የለንም። ተራራ ላይ አብረን እንጸልያለን። በቤታችንም ስንገባ እንጸልያለን። የምናወራው ስለ ጌታ ብቻ ነው። ስለ ቅባት ነው የሚያወራው። ስለዚህ ያ ደግሞ ምን እያደረገኝ መጣ? እኔን ውስጤን እያስነሳው መጣ። ከዛ በኋላ አንዳንድ ነገሮች መገለጽ ሲጀምር እንደዚህ ማድረግ አለብህ፣ እንደዚህ ማድረግ አለብህ። እንደ አባት ይመክረኝ ነበር፣ እንደ ወንድም ቀርቦ ያማክረኝ ነበር። ኢየሱስ ጌታ ነው። እና ይሄ ፍሬ ሲገለጥ ትልቁን ድርሻ ከጌታ በታች ያዘ አባት ነው ማለት ነው። ክብር ስጡ ለጌታ። ኢየሱስ ጌታ ነው። ሃሌሉያ።
ስለዚህ ለ5 ዓመት የሆነ ዝም ብዬ መጥቼ የሆነ ከሩቅ ስለማውቀው ወይንም የሆነ ስለምንግባባ አባቱ ነኝ ብዬ አይደለም የመጣሁት። በጣም ብዙ ጊዜ ጸልያለሁ። ከዛ በኋላ እሱም ጸልሏል። ለ5 ዓመት ሲከታተለኝ ነበር ከመጀመሪያ ከኢኒሻል ፖይንት ጀምሮ አሁን እስካለሁበት። ከዚህም በኋላ ያለውን ደግሞ ከጌታ በታች ይከታተልልኝ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ያ ኃይል እኔ ላይ መጥቶ ሌትም ቀንም በጌታ ፊት ስመላለስ የቤቱን ነገር አንድ በአንድ ይዛ ቤቱን ጓዳው ሙሉን እየሞላች ከጎኔ የነበረች በችግሬ ጊዜ በኤቭሪቲንግ እኔ ልናገረው አልችልም። እነ ነብይ ያውቃሉና ሚስቴ ብቻ አይደለችም እናቴም ናት። ሃሌሉያ። ጌታ የሆነ ነገር ሲያስብ በላያችሁ ላይ ከአብሯችሁ የሚሆን የሚደግፋችሁ አስቀድሞ ያዘጋጃል። ጌታ ያዘጋጀልኝ ሴት ናት። ኢየሱስ ጌታ ነው። ባርኩልኝ እስቲ። አንድ ነገር በዚህ ኑሮ ውድነት በዚህ ጊዜ ባል እንኳን ሰርቶ መጥቶ አይበቃም በሚባልበት ሰዓት ብቻዋን አንድ ቀን ፊቷን ሳታጠቁር የሚያስፈልገኝ ከማንም እንዳላንስ አድርጋ ኢየሱስ ጌታ ነው። እኔ አላለቅስም። ኢየሱስ ይችላል። እና ከምንም በላይ እኔ እንዴት አድርጌ ባርኬ እኔ አላውቅም። እና እኔ ጌታን የምለው ከእኔ እድሜ ቀንሰ ለእሷ ስጣት። ደግሞ ሳስበው እሷ ብቻዋን ትቀራለች ወይ አብረው ወሰደን ነው ይናት። እና በቃ ቃል የለኝም። ደም ኤክስፕሌን አድርጉ መስለኛል። እና ቅባቱ ነው። ክብር ለጌታ ይሁን። ሌላ ጊዜ ግን በደንብ አገለግላለሁ። ኢየሱስ ጌታ ነው። ሃሌሉያ። እና እዚህ ቤት ላይ እግዚአብሔር የሚያስነሳቸው ኃያላን አሉ። ገና እሳቱ ይወድቃል። ክብር ለጌታ ይሁን። የሚያሳርፉ ሰዎች ይነሳሉ። እንጂ ኢየሱስ ነው። በጣም ወዳቸዋለሁ። ጊዜ ወስጃለሁ። ተባረኩ።